ነገ ህዳር 12 ቆይ እንዳታሳልፈው፣ አንድ ቀን ቀረው። አንድ ቀን ቀድሜ የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓሉን ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ህዳር 12ስ በዓሉ ለምን ይከበራል? አደራ የምትችሉ ሰዎች ይህንን ቪዲዮ 12 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልኩ ነገ ማለትም ከአንድ ቀን በኋላ ሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን በዚህ ቀን ልክ እንደ ሰኔ 12ቱ ሁሉ ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። ታዲያ በዚህ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ የሚያወጣቸው ነፍሳት አንደኛ ሁለቱን ሰንበታት ያከበሩ፣ ሁለተኛው ደግሞ የአርባዕቱ እንስሳት በዓል ያከበሩ፣ ሶስተኛው ደግሞ የ24ቱ ካህናተ ሰማያትን በዓል ያከበሩ፣ ከዚያም ደግሞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ፣ ከዚያም ደግሞ የጻድቃን የሰማዕታት የደናግል የመነኮሳትን በዓላት ያከበሩ